በመጨረሻም ያቶ ለይኩን ፋሚሊ ሁሉም በስምምነት አንድ ሆነዋል። ግን ደግሞ አሁን ላይ ችግር ቤተሰብ ጋር የማትቀላቀለዋ በሯን ዘግታ የምታለቅሰዋ ኤፌም ልጃቸው ማለት ማርገዟን ስታቅ እጅግ በጣም ትናደዳለች። እናም ደግሞ ኤርሚያስ ቪዲዮ እንዳያዘባት ስታቅ በር ዘግታ ማልቀስ ጀምራለች። ግን በሰዓቱ የደረሰችላት ኑሐሚን ነበረች። እንዲያ የምጠላሽና የማሰቃይሽ ኑሐሚን ዛሬ ግን እንዴት መተሽ እንበይ ልትጠርጊልኝ ቻልሽ? እኔ እኮ በጣም መጥፎ ሰው ነኝ ላንቺ ስትላት፣ ያ አልፏል፣ ያለፈ ታሪክ ነው። ያለፈ ታሪክ ደግሞ ማስታወስ አያስፈልግም፣ ወደ ኋላ ሳይሆን ወደፊት ማሰብ አለብን ትላታለች ኑሐሚን ሁሉን ነገር ቁጭ ብለሽ እንድታወሪኝ ይፈልጋለሁ ስትላት፣ ኤርሚ እሺ ስትል ኤሚ ደግሞ በቃ ይውልሽ ምንድነው ችግርሽን ንገሪኝ ትላታለች ለኑሐሚን የደረሰባትን ሁሉ ችግር ትነግራታለች። ግን ደግሞ እንዳረገዘች እንዳወቀች ስትነግራት ልጁን ለማስወረድ ነበር የፈለገችው። ግን ደግሞ ያለውን ነገር ኑሐሚን በፍጹም አይሆንም፣ ምናልባት ዛሬ ብታስወርጁ ልትደሰች ትችላለሽ፣ ግን እየቆየሽ ደግሞ ነገሮችን እያሰብሽ ስትሄጅ ጸጸቱ አያስቀምጥሽም እና ማስወረድ የለብሽም ትላታለች። እና የዚህን የተረገመ ሰው ልጅ እንዴት በሆዴ ይዛለው? በ9 ወር በሆዴ ይዤ አመጮ ወድጄ የሱ ልጅ ብዬ ልይዝ ነው? እሱ እኮ ቪዲዮ ሁሉ ይዞብኛል። ምን ማድረግ አለብኝ? ህይወቴን ሊያበላሸው ነው። ራሴን ማጥፋት አለብኝ ትላታለች። ኑሐሚንም በጣም ትጸጸትና እንደዛ መሆን የለበትም ኤሚ፣ ምንም ችግር የለውም፣ እኔ ሁሉን ነገር ቀስ ብለን ከኔ ጋር እናወራለን፣ ይስተካከላል፣ የማይስተካከል ነገር የለም። ይኸውልሽ እኔ ያን ጊዜ በስህተት እርጉዝ ነሽ ስባል ያንን መድኃኒት ልቅም ነበረ። ግን አሁን ላይ ሳስበው የእውነት እርጉዙኝ ቢሆን ኑሮ እኮ ልጄ ይሞት ነበረ። ግን ደግሞ እንደ መላእክት ይኸው ወንድምሽ መጥቶ አስጣለኝ፣ እኔም እጎዳ ነበረ። እናም እንደዚህ አይነት ነገር እንዳትፈጽሚ አደራሽን ኤሚ ትላትና ኑሐሚን ወደ ቤቷን ትሄዳለች። ኑሐሚንና ናሆም አሁን ላይ ፍቅረኛ ማሞች ሆነዋል። ምክንያቱም እሱ በፊት የሰማው ነገር ሀምራን ሁሉን ነገር ስትነግረው ሀምራን ከቤተሰቦቹ ጋር እንዲጣላና ገንዘብ ይዞ እንዲወጣላት እናም ከዛ ከሱ ጋር ገንዘብ ይዛ ለመሄድ ስለምትፈልግ እንጂ እንዳላፈቀረችው እየገባው ሲመጣ አሁን ላይ ኑሐሚን ማፍቀር ነበረብኝ፣ እሷን ነበር ማግባት ያለብኝ በማለት ይጸጸት ጀመር። ኑሐሚን አሁን ላይ ብዙ ችግርና ፈተና ቤተሰቦችህ አይደሉም አንተ ተጥለህ የተገኘህ ልጅ ነህ ብላ እንኳን ስትነግረኝ ያጽናናችኝ፣ በሀዘኔም በደስታዬም ከጎን ያለችው ኑሐሚን ናት። ስለዚህ ኑሐሚንና እኔ በዚህ ፍቅር መቀጠል አለብን ሲል ቢሮ ውስጥ ቁጭ ብሎ ስለ ኑሐሚን ያስባል። እሺ አሁን ምን ማድረግ አለብኝ? ልደውልላትና ደውዬላት ለራት ተዘጋጂ ልበላት ወይስ ምን ልበላት? ቆይ ሀምራን እንኳን እኮ ሳፈቅራት እንደዚህ አልተሳቀኩኝም። ለምንድኖችን ግን የምፈራት? ወይኔ ናሁም እያለ ራሱን እያወራ ጀመር። እናም ዝናሽ ትደውልለትና ልጄ በጣም ደስ ብሎኛል ስትለው፣ እማዬ ደስ ስላለሽ እኔም ደስ ብሎኛል። አዎ እውነት ከኑሐሚን ጋር አብራችሁ በመሆናችሁ እጅግ ደስ ብሎኛል። ግን ደግሞ ደስታዬን እንድትነግርልኝ ይፈልጋለሁ። በጣም ደስ ብለህ ንገርልኝ ስትለው፣ እማዬ ምንም ችግር የለውም እነግርልሻለሁ። ያው እንግዲህ ተዘጋጅ እያልከኝ ነው አይደል? ለጭፈራው ወገብሽን ጠበቅ አርጊ ለድግሱም እያልከኝ ነው ስትለው፣ እንግዲህ ሱማ የማይቀር ነው እማዬ በቅርቡ ይላታል። ምንም ችግር የለውም የኔ ልጅ፣ ደስታችሁ ደስታዬ ነው፣ እልል ብዬ ነው የምድራችሁ። ለማንኛውም አለቃዬ እየደወለ ነው፣ አባዬ ዛሬ ወደ ቢሮ ገብቷል መሰለኝ፣ ቢሮ በመግባቱ ደግሞ ደስ ብሎኛል ሲላት፣ አዎ ልጅ እውነት አሁን እግዚአብሔር ይመስገን የቤታችን ሰላምም ቀስ እያለ እየተመለሰ ነው፣ ተመስገን። በቃ ሄዳ አሁን ወደ ስራ ትለውና ስልኩን ትዘጋለች። ስልኳን እንደዘጋች ወደ ልጇ ኤሚ ክፍል ነበር ሄደችውና ኤሚ ቁጭ ብላ አልጋዋ ላይ በሯን ዘግታ እያለቀሰች ነበር። ወይዘሮ ዝናሽም ገብታ ልጄ ምን ሆነሽ ነው እንደዚህ የምትሆኘው ስትላት፣ እማዬ ምንም ትንሽ ራሴን ስላመመኝ ነው እንጂ ደህና ነኝ ትላታለች። ሰላም ግን የተከበራችሁ የመቅዲ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? በያላችሁ በሰላማችሁ ይብዛልኝ። ይህን ቪዲዮ የምትከታተሉ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱኝ። ቤተሰብ የሆናችሁ ደግሞ ላይክ፣ ሼር አድርጉ። ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። አመሰግናለሁ። እናም እሺ ካመመሽ ወደ ሐኪም ቤት እንሄድ ስትላት፣ አይ እማዬ ጭንቀት እኮ ነው ትላታለች። እናም ኤሚ
እናቷን ኮስተር ብላ ስትናገራት ከቆየች በኋላ እማዬ ኮስተር ብዬ ስለተናገርኩሽ ይቅርታ አድርጊልኝ ስትላት አይ ልጅ ምንም ችግር የለውም በማለት ፈገግ ብላ እናትም ዞር ብላ አይዞሽ ትላታለች። እማዬ ቀፊኝ በማለት ኤሚ እናቷን ታቅፋትና ምንሽ ነው ግን ልጄ እባክሽን በቃሽ አልቅሽና ይውጣልሽ የሆንሽውን ነገር ባትነግሪኝም እንኳን ትላታለች። ኤሚ ከኤርሚያስ ጋር ሄዳ ሁሉን ነገር እንዳረገዘች ለመናገርና ቪዲዮውን ከዚህ ምንም እንደማይመስላት ሁሉን ነገር ስለነገረቻት ኑሐሚን ስለዚህ መጽናናትን ስላገኘች ትሄድና የሚጠጣበት ቦታ ትሄዳለች። እንዲህ ዛሬ ስደውልልሽ ስልክሽን ያላነሳሽ ዛሬ ፈልገሽ የመጣሽሳ በማለት ይሳለቅባት ጀመር። ፈልጌህ እንኳን ሳይሆን የመጣሁት ላስጠነቀቅህ ነው እየመጣሁት ትለዋለች። አሁን እኔ የመጣሁትኝ እዚህ ጋር ምንም ላደርግ አይደለም። አንተንም ይቅርታ ልልክ ሳይሆን አንድ ነገር ልንገርህ። ስላልከው ቪዲዮ ልቀቀው። አሁኑኑ መልቀቅ ትችላለህ ከፈለክ። ግን ለምን ይሄ ቪዲዮ ማን ነው የለቀቀው ብሎ ጥያቄ ሲቀርብ በኋላ እንዳታፍር። ምክንያቱም ያንተ ልጅ በሆድ ያለ ስትለው ኤርሚያስ ይደነግጣል። እየቀለድሽ መሆን አለበት ኤሚ ሲላት እየቀለድኩኝ አይደለም፣ መልቀቅ ትችላለህ። ግን ደግሞ ልጅህ ተወልዶ ሲያድግ እና የእናቴን ይህንን ቪዲዮ ማን የለቀቀው ሲል ማን እንደሆነ ሲነገረው ምን ሊሆን ይችላል? ምን ይፈጠራል? ይህንስ አስበኸዋል? ከዚህ በኋላ እኔ አንተና ልለማመጥህም ቀና ዞር ብዬም ላይህ አልፈለግም፣ እንዳታየኝ ከዚህ በኋላ ባጠገቤ እንዳደርስ ትለዋለች። ኤሚ ምን ሆነሽ ነው? ተረጋጊና አዋሪኝ ስላት አይ አልፈልግም፣ አሁን እየመጣሁበትን አውርቼ ጨርሻለሁ፣ ደህና ሁን ብላው ጥላው ተነስታ ትሄዳለች። ግራ ተጋብቶ የእውነት እየቀለደችብኝ ነው ወይስ አርግዛ ነው ሲል ብቻውን ያወራ ጀመር። እናም ቆይ ምን ማድረግ አለብኝ ታዲያ? በዛን መሀል ነበረ ኑሐሚን ዘፈን እየዘፈነች እቤቷ አባቷ ይመጣል።